ብዙ መረጃዎችን የሚያቀርብልን ዶክተር ምልኬሳ ሚደጋ ነው የሚሆነው። ምልኬሳ እንደምን ደህና ነው ወይ? እግዚአብሔር ይመስገን። ኢታና እንዴት ነህ? መልካም እንኳን ተገናኘን። እስኪ መጀመሪያ ወደ አስተዋወቅ ነው የበቴ ኡርጌሳ ግድያ እንሂድ። ሁሉም ሰው እንደሚያስታውሰው በቴ ኡርጌሳ ማለት ከፍተኛ የፖለቲካ ስብዕና ያለው ሰው ነው። ረጅም ጊዜ በኦሮሞ ብሔራዊ ትግል ውስጥ ያሳለፈ፣ በኦነግ ትግል ውስጥ ታቅፎ ረጅም ጊዜ የታገለ፣ በቄሮ ትግል ወይ ደግሞ በስፋቱ ኦሮሞ ፕሮቴስትስ የሚባል ጊዜ በአገር ቤት ቁጭ ብሎ አመራር የሰጠና የተሳተፈ ባለ ብዙ ፈርጅ ተሳትፎ ያለው ሰው ነው። ከዛም አልፎ ኢህአዴግ ቦታ ለቆ እነ አብይ ከመጡበት ጊዜ ጀምሮ በቴ በኦሮሞ ፖለቲካ ውስጥ ብዙ ሚናዎችን ሲጫወት የነበረ ፓርቲ ዘለል የሆኑ ተሳትፎ ብዙ አይነት ተሳትፎዎችን የሚያደርግ ሰው ነው በቴ። በነገራችን ላይ የሱ ፓርቲ ኦነግ ቢሆንም ከኦነግ ውጪ ያሉ የፖለቲካ አደረጃጀቶችን ዕውቀቱ ያለው፣ ብዙ ቦታ ላይ ተሰሚነት ያለው፣ የብዙ ሰው አይን ውስጥ የገባ የፖለቲካ ሰው ነበረ በቴ። ከዚህም በተጨማሪ ሚዲያዎች ላይ ሲጠራ በድፍረት ወጥቶ ያለውን ነገር የሚናገር፣ የህዝብን ጉዳት ካለምንም ማደባበስ የሚያወራ፣ በጣም ኤሎኮንት የሆነ ሲያወራም ኤሎኮንት የሆነ፣ ህግና ስርዓትን ተከትሎ ስርዓቱን ሲያጋልጥ የነበረ ሰው ነው። ሁሉም ሰው እንደሚያስታውሰው አንድ ጊዜ የፈረንሳይ ሚዲያ ሊያናግረው ቀጠሮ ሰጥቶት አንድ ሆቴል ከተቀጣጠሩ በኋላ ጋዜጠኛውም እሱም ወደ እስር ቤት እንደተወሰዱና ብዙ ጊዜ በእስር እንደማቀቀ፣ እስር ውስጥ ብዙ እንደተጎዳና በበሽታ እንደተሰቃየ ሁላችንም የምናስታውሰው ነገር ነው። ከዛ ከእስር ቤት ተለቆ በነፃነት ሲንቀሳቀስ ከቆየ በኋላ ለራሱ ለግል ጉዳይ በሄደበት የትውልድ ቀዬው በሆነ አካባቢ መቂ ከተማ ላይ ከሆቴል ተወስዶ በጸጥታ ኃይሎች እንደተገደለና ሬሳውን ፎቶ ተነስቶ ህዝብ እንዲያየው ሶሻል ሚዲያ ላይ የተለቀቀ በጣም በአሰቃቂ ሁኔታ ያጣነው ግዙፍ የሆነ የፖለቲካ ሰው ነው በቴ። ይህንን እንደ መግቢያ ነው ያነሳሁት። እስኪ ወደ ግድያው ሳንሄድ ምልኬሳ ስለ በቴ አንዳንድ ነገሮችን አስታውሰን እስኪ። እሺ ኢታና አመሰግናለሁ። ብዙ ነገር አንተ ብለሃል። በቴን የሚያውቅ ሰው እንደው ምን አይነት ሰው እንደነበር ያስታውሳል። በቴ በጣም ከፍተኛ ስብዕና ያለው የፖለቲካ አመራር ነበር። በህይወት ታሪኩ አንተ ቅድም እንዳልከው ትምህርት ቤት እዛው መቂ ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል የተማረና ከዛ በኋላ ባህር ዳር ዩኒቨርሲቲ የመጀመሪያ ዲግሪውን የተማረ፣ ከዛ በኋላም አርሲ ዩኒቨርሲቲ ማስተርስ ዲግሪውን ተምሮ በአብዛኛው አዲስ አበባ ውስጥ መምህር ሆኖ ሲያገለግል ነበር። እኔ ተዋወቅኩት ከበቴ ጋር አይ ቲንክ 2015 እንደ አውሮፓ አቆጣጠር በአዲስ አበባ ውስጥ ነው እና በተለይ የኦሮሞ ፕሮቴስት በነበረበት ጊዜ እሱ ያደራጅ ነበር። በጣም ከፍተኛ ሚና ነበር እና በዛን ጊዜ መምህር ሆኖ ሲያገለግል ነበር። ብዙ ኮሌጆችን አስተምሯል። እንግዲህ መምህር ስለሆነ የሆነ ተመሳሳይ ሙያ ስለነበረን እናም እንተዋወቅ ነበር። በጣም የሚገርም ችሎታ ያለው ሙያ ያለው ለህዝቡ ታማኝ የሆነ ድፍረት እንዳለው አንተ ቅድም እንደተናገርከው በጣም ከፍተኛ ድፍረት ያለው ሰው ነው። ለህዝብ ትግል ራሱን መስዋዕት መክፈል በዛን ጊዜም የግራንድ ራሊ ይሄ ነሐሴ 2016 ግራንድ ራሊው አዲስ አበባ ላይ
ሲካሄድ በዛን ጊዜ ተወስዶ ተደብድቦ እግሩ ሁሉ ተሰብሮ አስታውሳለሁ። እና በፌደራል ፖሊሶች እግሩ ተሰብሮ ሐኪም ቤት ሲመላለስ ነበር። እና እሱ የሱ ትግል ከመሰረቱ ጀምሮ ነው እንግዲህ ሲታገል የነበረው። ጨቋኝ ስርዓትን የታገለ ነው እስከመጨረሻው ድረስ እስከሚገደልበት ቀን ድረስ እሱ አንድም ቀን የህዝብን ተልዕኮ ድሮፕ አላደረገም። የህዝብን ትግል እየመራ እየኖረ ነው መጨረሻ ላይ የገደሉት። ወደ ኦኔግ ሳይቀላቀል እንደ ኦኔግ ከፍተኛ አመራር የሆነው ኦኔግ በአመራር ደረጃ ከአስመራ ከኤርትራ መስከረም 2018 ከተመለሱ በኋላ ኦኔግን ተቀላቀለ። ከዛ በፊት ግን የኦፌኮ አባል ነበር። የኦፌኮ አባል ሆኖም እንዳም ተወዳድሯል ለፓርላማው እና የፖለቲካ የድርጅት ፖለቲካ ውስጥ ሳይገባ በፊት ቅድም እንዳልኩ ህዝባዊ የሆነ እንቅስቃሴ ውስጥ ነበር። ከዛ በኋላ ወደ ድርጅት ተቀላቀለ። ከዛ በኋላ ያው ከኦፌኮ ወደ ኦኔግ የሱ እንትን ምንም የድርጅት እንትን ዲፍረንስ የለውም። ኦሮሞን የኢትዮጵያ ህዝብን ወክሎ ነው የሚያወራ፣ ለእኩልነት ነው የሚያወራ እና በዛ ደረጃ በትምህርት ደረጃም በፖለቲካ እውቀትም ይሄ ኤክስፒሪየንስ ሁሉ ነገር ያለው ወደኋላ መለስ ብለን ካየ ነው በአብይ ጊዜ አብዛኛውን ህይወቱን በእስር ነው ያሳለፈው። ሁላችንም እንደምናስታውስ አጫሉን ከገደሉ በኋላ ኦልሞስት ማንም ሰው አልቀረም። አይዘር ትገደላለህ ወይ ደግሞ ትታሰራለህ። በኦሮሚያ ውስጥ በተለይ እንቅስቃሴ ካለ የፖለቲካ እንቅስቃሴ የነበራቸው ሰዎች እንዳሉ ሙሉ በሙሉ ወይ ይገደላሉ ወይ ይታሰራሉ። እና አጫሉ ከተገደለ በኋላ ተወሰነ 6 ወር በኋላ ነው 6 ወር ወር 7 ወር በኋላ ነው ቡራዩ ላይ ተይዞ ፖሊስ መመሪያ ለብዙ ወራት ተይዞ እዛ ቆይቶ ከዛ በኋላ ወደ ገላን ማረሚያ ተወሰደ። ከዛ በኋላ ደግሞ ይሄ ምንድነው ይሄ አዋሽ መልካ የሚባለው የወታደራዊ ማሰልጠኛ አብዛኛው ሰው እዛ ታስሮ የሚወጡ አሉ። በጣም ሲሪየስ የሆኑ ፖለቲከኞች እዛ ተወስደው ይታሰራሉ። አዋሽ መልካ በረሃ ነው እንግዲህ አዋሽ መልካ እዛም ታስሮ እስከሚገደልበት ጊዜ በእስር ነው ቅድም አንተ መጨረሻ አካባቢ ደግሞ ከፍሬንች ጆርናሊስት ጋር አብሮ ኢንተርቪው ሰጥቶ አብሮ ነው የተያዙት። ከዛ በኋላ የፈረንሳዩ ጋዜጠኛ ተለቀቀ፣ እሱ እዛ እንዲቀር ተደረገ። በኋላ ደግሞ በዋስ ለቀቁት። ከጥቂት ሳምንታት በኋላ ደግሞ ገደሉት። ስለዚህ የበቴ ኡርጌሳ እንትኑ ፒክቸሩ ፕሮፋይሉ በኢትዮጵያ ታሪክ ቪዥነሪ የሆነ መሪ ነው። የቀጣዩ ትውልድ መሪም ተብሎ ነው የሚታወቀው። ያንግ ነው፣ በጣም ወጣት ነው። በህገ መንግስቱ መሰረት የሚንቀሳቀስ ለሁሉም ማህበረሰብ መብት የሚቆም ሰው ነበር እና የእስር ሁኔታውን ብታይ እስር ውስጥ ራሱ ታሞ በዛን ጊዜ አንዳንድ ፒክቸሮችን እናስታውሳለን የሱ እና ታሞ ልሞት ሁሉ ደርሶ በክራንች ነው ከእስር ቤት የወጣ ታስታውሳለህ። እና ያንን መለስ ብለህ ስታስብ በቴ ኡርጌሳ
ኦሬዲ በአብይ ታርጌት ውስጥ እንደነበርና በእስር የማቀቀ መጨረሻ ላይም እንደሚሞት ያው በተወለደበት ሰፈር ከተማ እዛው እንዲገደል ተደረገ። በቴ እንግዲህ ልጆች አሉት 5 ልጆች አባት ነበር እና የሚያሳዝን ነው። የበቴን አገዳደል ስታወራ በጣም ኢሞሽናል ነው። አዎ በዚሁ ለማስታወስ በቴ በጣም የፕሪንሲፕል ሰው ነው። የኦሮሞ ብሔራዊ ትግል ዓላማዎችን ጠንቅቆ የሚያውቅ ፓርቲዎችም ጭምር ከዛ ሲዛነፉ የሚገስጽ የሚመክር ምሁራን ሁሉንም ሰው የሚመክር ሰው ነው እና በጣም የሚገርመው ነገር ከፓርቲ ከቦታ ቦታ ሳይል በቴ ሪቻውት ያደርጋል። ሰውን በጣም ይሰማዋል። ብዙ ተሰሚነት ያለው ሰው ነው እና እነሱም ይህንን የሚያውቁ ይመስለኛል እና የአብይ የፖለቲካ አስተሳሰብ ይሄ በገንዘብ ወይ ደግሞ በጉልበት ዝም አሰኛለው ሰውን የሚለውንም እምቢ ያለና ሪጀክት ያደረገ ሰው ነው። ብዙ ጊዜ ተለምኖ ገንዘብ ወስዶ አፉን እንዲዘጋ እንደተጠየቀ በተደጋጋሚ ሰምተናል። ማስፈራሪያ፣ እስር ያው አንተ እንዳነሳ ሆኖ ምንም የቀረው ነገር የለም እና ወደ ሶስተኛው አማራጭ ሰዎቹ የሄዱት ከዛ በኋላ ነው የሚመስለኝ። እዚህ ላይ የምታውቀው ነገር አለ። በተለይ በቴን አፉን ለማዘጋት ጸጥ ለማሰኘት እሱን ለመግዛት ሲደረግ የነበረውን እንቅስቃሴና የበቴን መልስ የምታውቀው ነገር ካለ አጋራ። በቴ ያው የሚዲያ ሰው ነው። በተለይ የኦኔግ ድርጅት የህዝብ ግንኙነት ኃላፊ ነበር። ህዝብ ግንኙነት ኃላፊ ስለነበር በተከታታይ በተለያዩ ሚዲያዎች ላይ ቀርቦ በአፋን ኦሮሞ፣ በአማርኛም በእንግሊዝኛም ጭምር መግለጫዎችን ሲሰጥ ነበር። የራሱን ሐሳብ የፓርቲውን ሐሳብ ሲያራምድ ነበር። በአደባባይ ሚዲያዎችን አይመርጥም። የአብይ ሚዲያዎች ጋር ሄዶ አቋሙን የሚገልጽ ነበር። አሁን አስታውሳለሁ አንድ ሚዲያ አለ እነሱ ሽመልስ ማኔጅ የሚያደርጉት ስሙን አልጠቅስም አለ። አሁንም ፕሮፓጋንዳ ሚዲያ ስለሆነ እዛ ላይ ቀርቦ እናንተ ሸኔ ናችሁ፣ ጫካም እግራችሁ ጫካም አለ እዚህም ትኖራላችሁ ብሎ ይጠይቃል ጋዜጠኛው። አስብ እንግዲህ አንድ በህገ መንግስታዊ መርህ የሚንቀሳቀስ ፓርቲና አመራርን በአንድ እጃችሁ ጠመንጃ ትተኩሳላችሁ ብሎ በጋዜጠኛ እንደዛ ተባለ። እሱ በተረጋጋ መንፈስ ወዳጄ እንደዛ አይደለም፣ እኛ አንደኛ ነገር አዲስ አበባ ላይ የምንንቀሳቀስ፣ በኦሮሚያ ላይ የምንንቀሳቀስ፣ በአገሪቱ የምንንቀሳቀስ ሰላማዊ ትግል ነው የምናደርገው። ወታደር የለንም። ወታደራችን የኢትዮጵያ ወታደር ነው። ከዛ ውጪ ምንም እኛ የምንመራው ምናዘው ነገር የለም። ምንም መረጃ በሌለ እንትን ባትከሰኝ ብሎ በእንትን በተረጋጋ እንትን መለሰለት። አስታውሳለሁ። ከዛ አንድ ሌላ ቲቪ ላይም ቀርቦ የአብይ ስርዓት ብዙ ሰው እንደሚያወራው ኦሮሞን አይወክልም በፍጹም ብሎ 1 2 3 4 ብሎ በምክንያት የአብይ ሰዎች የአብይ ስርዓት የሌባ ስርዓት ነው፣ የማፊያ ስርዓት ነው፣ በምንም ተአምር ኦሮሚያን አይወክሉም፣ ኦሮሞ ህዝብን አይወክሉም ብሎ ተናገረ። እንዳውም እነኚህ የኢትዮጵያ ህዝብን አያውቁም ብሎ በድፍረት ነው የተናገረው። አብይ ምንም አይነት የኢትዮጵያ ህዝብን አያውቅም ብሎ ተናገረ። በአማርኛ ነው ይሄንን የተናገረው። እና ከዛ በኋላ ሌላ ሚዲያ ላይም ቀርቦ የሚያወራው እሱ የሚሰጠው
አስተያየቶች በጣም ጠንከር ያሉ አንዳንድ ቦታ ደግሞ እሱ በተለይ የኦሮሞ ህዝብ የከፋ ችግር ውስጥ ገብቷል በአብይ ዘመን። ይሄንን ደግሞ የኛ አመራሮች ናቸው ለሌላው ብሔር ብሔረሰቦች ማስረዳት ያለብን፣ ለዓለም ማስረዳት ያለብን እኛ ነን፣ ችግር ውስጥ ነን እኮ ብሎ የኦሮሞ ህዝብን ችግር በሚገባ ሰው በሚረዳበት መንገድ ሲያወራ ነበርና ከዛ ቀጥሎ ብዙ መስፈራሪያዎች እንደደረሱበት ሰምቻለሁ። ብዙ መስፈራሪያዎች ወይ ዝም በል አዲስ አበባ ሆነ እንደዚህ አይነት ነገር ባታደርግ ተብሎ ስንት ጊዜ በማስፈራሪያ መልክ ደርሶበታል። ከዛ በኋላም አንተ እንዳልከው አንተ ምን አገባ ከኛ ጋር ስራ፣ የምትፈልገው ቤት ይሰጣል፣ የምትፈልገው እንትን መሬት ይሰጣል፣ ዝም ብለህ ከኛ ጋር ለምን አትሰራም? አንተ እኮ አዋቂ ነህ ብለው እነ ሽመልስ በተደጋጋሚ ሰዎችን ልኮ አናግረዋል። ይህንን እኔ በተደጋጋሚ ከብዙ ሰዎች ነው የሰማሁት። እሱ ከተገደለ በኋላ ሰዎችን ጠያይቄ የሰማሁት ነገር አለ እና በቴ የፕሪንሲፕል ሰው ስለሆነ በምንም ተአምር እኔ ከመናገርም ራሴን አልቆጥብም። የምናገረው ደግሞ በሪዝን ነው፣ ምክንያታዊ የሆነ ነገር ነው የምናገረው እንጂ እኔ የፈለገ ጥላቻ የለብኝም። እኔ እናንተ ከሰራችሁት ለኦሮሞ ህዝብም ለኢትዮጵያም ደህና ነገር ከሰራችሁ እደግፋችኋለሁ ብሎ የሚያስብ ሰው ነው። በዛ ምክንያት በቴ ታርጌት ውስጥ እንዲገባ ተደረገ። ያው በኋላ እናወራለን የበቴ ግድያ ዋናው ምክንያቶች ብለን በአጠቃላይ ስለምናወራ እዚህ ላይ ላቆም። መልካም። ዋናው ነገር በቴ በጣም ግዙፍ የሆነ የፖለቲካ ስብዕና የገነባ ሰው በፓርቲ ውስጥ ከፓርቲውም ውጭ ከፍተኛ ተሰሚነት ያለው በጣም የፕሪንሲፕል ሰው የሆነ እና ሲናገርም እውነትን ካለምንም መሸፋፈን የሚያወራ ሰው መሆኑን ለማስታወስ ብለን ነው እነኚህን ነገሮች ያነሳ ነው። እነ አብይ ያቀረቡለትን ማባበያ አፍ ማዘጊያ ጥቅማ ጥቅሞችን እምቢ ያለና ለዓላማው በጽናት የቆመ ለምሳሌ ከኦነግ ውስጥ የተገዙ ርካሽ ሰዎች ነበሩ፣ ዛሬም አሉ የሚገዙ። ያንን ነገር እሱ እምቢ ብሎ እንደተቀመጠና አሁን አንተ እንደምትለኝ ደግሞ ከግድያው አስቀድሞ እነ ሽመልስ ሲለመኑት እንደከረመና ሰው ሲልኩበት እንደከረሙ ነው የምናውቀው ማለት ነው። እስኪ ወደ ግድያው እንዴት እንደተገደለና እነማን እንደገደሉት ደግሞ እናወራለን። ስለ በቴ አገዳደልና የግድያው ሁኔታ ለምን ዓላማ እንደተገደለም አንስተን እየተነጋገርን ነው ያለነው። እስኪ ምልኬሳ ባለፈው ከወራት በፊት ነው አንድ ፕሮግራም በቴ አገዳደል ላይ በአፋን ኦሮሞ እንደሰራ አስታውሳለሁ። አፋን ኦሮሞ ለማይሰሙ ዛሬ አፋን ኦሮሞ ለሚያውቁ ድጋሚ ሊሆን ይችላል፣ ግን አፋን ኦሮሞ ለማያውቁ ደግሞ አዲስ ነው ብዬ ነው የማስበው። እና እስኪ ስለ አገዳደሉ እናንሳ። በአደባባይ የሚታወቁ እውነቶች አሉ ስለ በቴ ግድያ። የተገደለው መቂ ነው። ከሆቴል ቤቱ ከሆቴል ክፍሉ ወስደው ሌላ ከተማ ዳር ላይ እንደገደሉና እዛ ላይ ሬሳውን እንደጣሉት ነው የሚታወቀው። እስኪ አንተ የምታውቃቸው ነገሮች ምንድን ናቸው? ከዚህ በፊት ያቀረብከው ነገር ስላለ መጀመሪያ እነማን ናቸው በቴን ሄደው እንደዚህ ያደረጉት? በማን አመራር ነው? የማን ፍላጎት ነው?
በማን ትዕዛዝ ነው በቴ ከሆቴል ቤት ተይዞ የተወሰደው? በቴ ግድያን የወሰነው አብይ ራሱ ነው። ይህንን ማወራ መረጃ ምንጭ የኦሮሚያ ፖሊስ ኮሚሽን ነው። ቀጥታ የመጀመሪያ ደረጃ ምንጭ ነው የሚጠቀመው። የሰው ስም አንጠቅስም። ሰው በከፍተኛ አመራር ደረጃ በዛ አካባቢ የምናገኘው ምንጮች አሉ። በዛ ደረጃ እንግዲህ በቴ መገደል የሌለበት ሰው ነው ብሎ የሚያምኑ ሰዎች ናቸው ይህንን መረጃ የሚሰጡ። በቴ እንደው ሰው አልቆ መጨረሻ ላይ ይህንን ሰው አልገልም የምትል ሰው ነው ብሎ ነው የሚሰጠው። በቴ ሩሩህ ሰው እንደው በቃ እንከን አሜን እንደዚህ አይነት ችግር የለበትም ብሎ የሚያምኑ ሰዎች ናቸው ይህንን መረጃ የሚሰጡ። እና ውሳኔው የአብይ ውሳኔ ነው። የአብይ ውሳኔ ነው። የተወሰነው ቆይቷል ይሄ ውሳኔ። ነገር ግን ጊዜውን ጠብቆ የተመቻቸ ሁኔታ ሲጠባበቅ ነበር። ያ እነኚህ ተልኮ የተሰጣቸው ሰዎች አሉ። ጊዜን እየጠበቁ ክትትል እያደረጉ ለብዙ ጊዜ ቆይተው መጨረሻ ላይ መቂ የሱ ትውልድ ቦታ እሱ እዛ ሄዶ እርሻ ቤተሰቡ የሱ እናት አባት እዛ ናቸው የሚኖሩት። ዘመድ አዝማድ እዛ መቂ ምስራቅ ሸዋ ኦሮሚያ ማለት ነው። መቂ የምትገኘው ከወደ ሻሸመኔ የሚወስድ ወደ አዋሳ የሚወስድ መንገድ ላይ ከሞጆ አልፈ ዝዋይ ባህቱ ሳደርስ ከዛ ከተማ ቤተሰቡ ጋር ነው እንግዲህ ትውልድ ቦታው ሄዶ እዛ በክትትል እዛ ትንሽ ሆቴል ነበረች እዛ ይዞ ነው እዛ አልጋ ይዞ ለማደር እንዳውም ቤተሰቡ ጋር ማደር ፈልጎ ነበር። ነገር ግን ያው እዛ ትንሽ ወጣ ስለሚል መሽቷል ብሎ አደረ። ያው መሽቷል ብሎ ቢያድርም ያው የሆነው ሆነ እና በአብይ ትዕዛዝ እና አራርሳ መርዳሳ የኦሮሚያ ፖሊስ ኮሚሽን የነበረው አራርሳ መርዳሳ ነው ኦፕሬሽኑን የመራ። የግድያውን ኦፕሬሽን በቀጥታ የመራው በአብይ ትዕዛዝ አራርሳ መርዳሳ መርቷል። እነ ሽመልስ አብዲሳም ያውቃሉ፣ ውሳኔውን ተቀብለዋል። በክልል ደረጃ ይህንን የተመረጠው ያው አራርሳ እንግዲህ ብዙ ግድያዎችን መርቷል። ሌላ ጊዜ ማውራት የምንችለው ለምሳሌ ስለ አባገዳዎች 15 አባገዳዎች ሲረሸኑ አራርሳ መርዳሳ ራሱ አዳማ ላይ ሆኖ ነው ከሩዩ ኦሮሞ አባገዳዎች ሲረሸኑ። ስለዚህ ይህን ስለ ብዙ እንትን ስለሱ ስለ አራርሳ መርዳሳ ብዙ ነገር ወደፊት የምናወራ ነገር አለ። ለአሁኑ በቴ ኡርጌሳ ግድያን የመራ ሰው ኦፕሬሽኑን የመራ በቀጥታ ጨርሳችኋል፣ ምን ላይ ደረሳችሁ፣ የት ናችሁ፣ ከምን ሆነ፣ አውጥታችኋል፣ ከሆቴል ወጥቷል፣ የት እየወሰዳችሁ ነው ብሎ በቀጥታ ሲመራ የነበረው አራርሳ መርዳሳ እንደሆነ አራርሳ መርዳሳን ወክሎ ደግሞ የገዳይ ቡድንን ይዞ መቂ ድረስ የሄደው የምስራቅ ሸዋ የኦሮሚያ ፖሊስ ኮማንደር ነው።
የኦሮሚያ ፖሊስ ኮማንደር ያው የምስራቅ ሸዋ የኦሮሚያ ፖሊስ የሚመራው ኮማንደር ታሪኩ ድርባባ ይባላል። በምስሉ ላይ የምታዩት ሰው ነው። እሱ ነው ከአዲስ አበባ የተላኩት የገዳይ ስኳድ ቡድን ይዞ ወደ መቂ ሄደው። ኮማንደር ታሪኩ ድርባባ አሁንም በዚህች ሰዓት የምስራቅ ሸዋ የኦሮሚያ ፖሊስ አዛዥ ነው። እሱ በአካል መቂ ተገኝተው በኦሮሚያ ፖሊስ ፒክአፕ ውስጥ ቁጭ ብለው ገዳይ ቡድን ከአዲስ አበባ የተላኩት የገዳይ ቡድን ይዘው እዛ ድረስ ሄዶ መቂ ውስጥ ፖሊሶች የጸጥታ ዘርፍ ፌደራል ፖሊሶችም ነበሩ። ነገር ግን እነሱ በተሰጣቸው አካባቢ ላይ ብቻ እንዲቆዩ ተደርጎ መቂ ከተማ ፖሊስ ይህን ነገር እንዳያቅ ለማድረግ ነው ኮማንደር ታሪኩ ድርባባ እዛ ድረስ የገዳይ ቡድንን ይዞ የሄደው። በዛ አካባቢ የነበረውን የጸጥታ ጉዳይ ማኔጅ ያደረገ ግድያው እስከሚያልቅ ድረስ እስከሚፈጸም ድረስ ከሆቴል ጎትቶ ወስደው መቂ ዳር ወደ ገጠር ነው የወሰዱት። መንገድ ዳር ገለው እስከሚሄዱ ድረስ እሱ ነው እዛ ቆሞ ማኔጅ ያደረገው። ወደ ግድያው ሳንሄድ ምልኬሳ አሁን የተናገርከው ነገር ለሰው በጣም በደንብ ግልጽ እንዲሆን ኮማንደር ታሪኩ ድርባባ የምስራቅ ሸዋ ፖሊስ ኮማንደር ነው፣ መምሪያ ኃላፊ ነው ማለት ነው። እና የሱ ጽህፈት ቤት አዳማ ነው አይደለም? አዎ። ከአዳማ ተነስቶ ነው ወደ መቂ ሄደው። አዎ። እሱ ይዟቸው የሄዱ ነፍሰ ገዳዮች ደግሞ ታጣቂዎቹ የመጡት ከአዲስ አበባ ነው። ኤግዛክትሊ ራይት። እነዛ ሰዎች እንግዲህ ያው ከአብይ ነው የሚላኩት፣ ግን ከየትኛው ክፍል እንደሆነ ፎርማሊ የተደራጁ በህግ የማይታወቁ ነፍሰ ገዳዮች አብይ እንዳሉት የሚታወቅ ነው። ከሪፐብሊካን ነው የሚሆኑት፣ ምናልባት ከሪፐብሊካን ጋርድ ነው። በህግ ከማይታወቁት በህቡ አብይ ያደራጃቸው ሰዎች ናቸው። የፌደራል ፖሊሶች ሊሆኑ ይችላሉ ወይስ ያንተ ግምት ምንድን ነው? እንግዲህ ይሄንን የሚፈጽሙ ገዳዮች፣ ነፍሰ ገዳዮች በቋሚነት የሚደራጁ አይደሉም። ለተልእኮ ከመከላከያም ሊወስድ ይችላል አብይ። ከኦሮሚያ ፖሊስ በተለይ ደግሞ ልዩ ኃይል ውስጥም ሊመለምል ይሄንን ተልእኮ ፈጽማችሁ ነው የምትመለሱት ብለው እንግዲህ ይሄ ትዕዛዝ ነው። ማንኛውም የፖሊስ አካል ትዕዛዝ፣ መከላከያም ቢሆን ትዕዛዝ ከተሰጣቸው ይፈጽማሉ፣ ካልፈጸሙ ይገደላሉ። ወይ ደግሞ ከሪፐብሊካን ጋርድም ሊሆን ይችላል። አሁን የሰጡኝ ይሄንን ያጋሩኝ ምንጮቼ ከኦሮሚያ ልዩ ኃይል ወይ ደግሞ ከሪፐብሊካን ጋርድ ነው የሚል ነው። አዎ፣ ግን ኤግዛክትሊ ከዚህ ቦታ ነው የተወሰዱት ወይ ከቢሾፍቱ ነው ወይ ደግሞ ከቤተ መንግስት አካባቢ ነው የመጡት የሚለውን ነገር ብዙ ማጣራት ያለብኝ ነገር አለ። ነገር ግን ይህንን የፈጸሙት ለስፔሲፊክ ለዚህችው ተልእኮ ሚሽን የተመለመሉ ሶስት ሰዎች ናቸው። በቁጥር ሶስት ናቸው አለ። ሶስት ናቸው። በአብይ ትዕዛዝ ይህንን ወስደው አራርሳ መርዳሳ ለሶስቱም ሰዎች ሂዱና ታሪኩ ድርባባን አግኝታችሁ
መቂ ውረዱ ስራ ሰርታችሁ ነው የምትመለሱት ተባለ። ስራ ሰርተው ነው የተመለሱት። በቴን ገለው ተመለሱ። እዛችው ጋር ሳንሄድ በዛች ሌሊት መቂ ውስጥ በቴ ኡርጌሳ ካረፈበት ሆቴል ተጎትቶ እየጮኸ በሌሊት ሲወሰድ ያዩ ሰዎች ወደ 7 የሚሆኑ ሰዎች ተገለው ሬሳቸው መንገድ ላይ ነው ተጣለ። በአይና ከከተማ ውስጥ ያዩ ነው ወይስ ከሆቴሉ? ከተማ ውስጥ ያዩ ከሆቴሉ አካባቢ ጮኸቶች ነበሩ። በቴ በግድ ነው ከሩሙ ተጎትቶ በሌሊት ስርዓት እያለ በህግ አምላክ እያለ በህግ አምላክ እኔ የትም አልሄድም በዚህ ሌሊት የትም ቦታ አትወስዱኝ እያለ ሲጮህ ሆቴሉ አካባቢ ያዩ ሰዎች ነበሩ። ወዲያውኑ ነው እነኚህ ያዩ ሰዎች በቃ ባሉበት ሌላ ኃይል ነው እነኚህን ደግሞ የገደለው። ይሄ 3ቱ ገዳዮቹ በቴን ጨርሶ ነው የሚሄዱት። ሌላ ኃይል ደግሞ እነኚህ ያዩ ሰዎችን ገለዋል። አሁን በኔ ምንጭ እነኚህ ከ7 በላይ የመቂ ነዋሪዎች ሬሳቸው መንገድ ዳር ተገኝተዋል። እነሱን የገደለው አካል አይታወቅም አቅም ምንጭ። ነገር ግን እርከን አለው እንግዲህ የመረጃ ማጥፋት እርከን አለ። በዛን ቀን ሆቴል ውስጥም ሆስቴስ ሆኖ የበቴን ሩም ከበቴ ሩም በቴን ሲያወጡ በዛን ቀን አንድ ዘበኛና ሆስቴስ ነበሩ። አሁን እነሱ መኖራቸው አይታወቅም፣ የት እንዳሉ አይታወቅም። ሆስቴስን ጭምር እንግዲህ ወደ መቂ ዳር ነው ወደ ገጠር ወደ ትንሽ ወጣ አድርጎ ነው የገደሉት በቴን። ያው በዛን ጊዜ አንድ ገበሬ ያው አርሶ አደር ለሚዲያ ተናግሯል። በአይኔ ያየው እኔ ተደብቄ ያየው ነበር። በኦሮሚያ ፖሊስ ፒክአፕ ሰዎች መጥተው ገለው እንደሄዱ እንዳውም ሬሳውን ሌሊቱን ሙሉ ከአውሬ ከጅብ ሲከላከል የነበረው ሰው በድብቅ አይተው ያንን በኋላ ለሚዲያ ተናግሯል። ያ ትክክል ነው። ያ መረጃ ትክክል እንደሆነ እኔም ሰምቻለሁ። ስለዚህ ያንን ፈጸሙ። ትንሽ ስለ ታሪኩ ድርባባ ማውራት አለብን መሰለኝ። አሁን ስለ አራርሳ መርዳሳ ሌላ ጊዜ ብንመለስ ይሻላል። ስለ አራርሳ መርዳሳ ሌላ ጊዜ እናወራለን። ከታሪኩ አስቀድመን እስኪ በቴ ከተገደለ በኋላ በሚቀጥለው ቀን ቀብሩ ከተፈጸመ በኋላ የሱ ወንድም እህቶች ናቸው ተጠያቂዎች ናቸው ተብሎ እነሱም ወደ እስር የተጋዙት ማለት ነው። ተጨማሪ ነገር ስለሚሆነን ስለ ታሪኩ ለማወቅ ምንድነው እሱ አካሄድ ነው? የሚገርም እኮ ነው። ሰውን ያው ከቀብር መልስ ወንድም እህት የበቴ ኡርጌሳ ወንድምና እህት ሚሎ ኡርጌሳ እና ሲምቦ ኡርጌሳን ከቀብር ሲመለሱ ቤቱ እንኳን አልደረሱ። ምን አይነት ጨካኝ አረመኔ እንደሆኑ እነኚህን ወንድምና እህት የበቴ ኡርጌሳ ወንድሞችን
ሰብስቦ አሰረ። ኮማንደር ታሪኩ አሰረና በኦሮሚያ ቴሌቪዥን ላይ ወጥቶ ኦቢኤን ላይ ወጥቶ ተጠርጣሪዎችን ያዝናቸው አለ። ተጠርጣሪዎችን እንግዲህ ወንድምህን ገለው በጠራራ አሚን በሌሊት በአደባባይ ገለው ከዛ በኋላ እህቱና ወንድሙ ናቸው ተጠርጣሪ ብሎ አሰረ። ምን ሆነ? ሚሎ በተለይ ሚሎ ኡርጌሳ የበቴ ኡርጌሳ ወንድም ሚዲያ ላይ ተናገረ። ልክ ከቀብር መልስ እና ከቀብር በፊትም የተወሰነ ሚዲያ ላይ ተናግሯል። ወንድሜን የወንድሙን አገዳደል ተናገረ። እሱ እንግዲህ የሚያውቀውን ከአካባቢ የሰማውን ከአርሶ አደሮቹ ከአይን እማኞቹ የሰማውን ለሚዲያ ገለጸ። የበቴ ኡርጌሳ ወንድም እንዴት እንደዛ ያወራል ብለው ተጠርጣሪው እሱ ራሱ ነው ብለው ኮማንደር ታሪኩ ለብዙ ወራት ነው ያሰረው። እንደውም ከእስር መውጣታቸው ራሱ አልተዘገበም። ብዙ መረጃ የለኝም በነገራችን ላይ ምን እንዳደረጉ ያን ቤተሰብ ምን እንዳደረጉ ከዛ በኋላ ምንም መረጃ የለም። ፍርድ ቤት ቀርበው ይሆን አይሆን ብዙም የምናውቀው ነገር የለም። ነገር ግን በአደባባይ በሶሻል ሚዲያ ክሶችን ሲያሰራጩባቸው ነበረ። የነሱ ሳይበር አርሚ የብልጽግና ፋርሴ ቡላ ክስ ሲያቀርቡባቸው ነበረ። በአደባባይ ላይ በሀብት ላይ ሳይጣሉ አይቀርም የሚል ተልካሻ ምክንያት እያቀረቡ የነሱን ስም ሲያጠልሹና እነሱን እንደ ጥፋተኛ አድርገው በአደባባይ ሲያወሩ ነበረ። ለማንኛውም አሁን ባለንበት በዚህ ሰዓት ሰው ማስታወስ ያለበት በቴ ኡርጌሳ የተገደለው በአብይ ውሳኔና ትዕዛዝ አራርሳ መርዳሳ በመራው ኦፕሬሽን ኮማንደር ታሪኩ ድርባባ በወሰዳቸውና በመራቸው ነፍሰ ገዳዮች መገደሉን ነው የምናውቀው። አሁን እስኪ ሰብአዊ መብቶች ምርመራ አድርጎ ነበረ። ያንን ምርመራ ሳናወራ በፊት እስኪ ስለ ታሪኩ ቅድም ልታነሳ ስትል ነው ያቋረጥኩና ኮማንደር ታሪኩ ድርባባ ራሱ ማን ነው? ኮማንደር ታሪኩ ድርባባ በኦሮሚያ ፖሊስ ኮሚሽን ውስጥ በጣም መጥፎ ታሪክ ያለው ሰው ነው። ስለ መጀመሪያ አካባቢ አብይ ስልጣን እንደያዘ በኦሮሚያ ክልል የሆሮ ጉድሩ ወለጋ ፖሊስ መምሪያ ኃላፊ አድርጎ ነው የሾሙት። ከዛ በኋላ እንግዲህ ሆሮ ጉድሩ ወለጋ አካባቢ የተከሰተውን መዓት የእልቂት የኦሮሞ እልቂት የሌሎቹን ብሔር ብሔረሰቦች እልቂት በተለይ በዛ አካባቢ ደግሞ በኦሮሞና አማራ እንዲጋጩ በየጊዜው የሚሆነው ከተማ ማቃጠል፣ ህዝብ ማቃጠል ይሄ በጣም ከፍተኛ ወንጀል የሚባለውን ሆሮ ጉድሩ ውስጥ እዛም ምስራቅ ወለጋ ውስጥም የተከሰተውን እናስታውሳለን። እና ኮማንደር ታሪኩ ድርባባ የሆሮ ጉድሩ ወለጋ የፖሊስ መምሪያ ኃላፊ ሆኖ ባገለገለበት ዘመን ተነግሮ ማያልቅ ወንጀሎችን ሰርቷል። ሰው አልቋል። ከዛ በኋላ 2 ዓመት አካባቢ እዛ ሰርቶ እንደ ፕሮሞሽን ወደ ማዕከላዊ ኦሮሚያ ወይ ማዕከላዊ ኢትዮጵያ ተወሰደ። ሰሜን ሸዋ ኦሮሚያ ላይ ተመደበ። ፊቼ ላይ ሆኖ የሰሜን ሸዋ ኦሮሚያን ፖሊስ መምሪያ ሆኖ ጸጥታውን ሲመራ ነበር።
እሱ ወደ ሰሜን ሸዋ ሰላሌ ከመጣ ወዲህም ህዝብን እንደ ህዝብ ሸኔ ብሎ ነው የሚያቃጥለው፣ የሚጨርሰው፣ የሚገለው፣ የሚያጋጨው። ብዙ ሰው እንዳውም ኮማንደር ታሪኩ የሚታወቀው ሰሜን ሸዋ የአማራና ኦሮሞ ግጭት የሚባለው እሱ ከመጣ በኋላ ነው በአደባባይ እንዲፋፋም የተደረገው። በተለይ ይሄ ከአማራ ክልል የሚመጣ ትራንስፖርት እሱን ማነጣጠር፣ ሰዎችን ብልጽግናን ያልደገፉ አብይን ያልደገፉ ሰዎችን በጅምላ ሸኔ ናቸው ብሎ ፈርጆ የገጠር ቤቶችን በመደዳ ማቃጠል፣ እህልን ማቃጠል፣ በቃ ወጣቶችን ረሽኖ ገደል ላይ ወደ መወርወር ወደ ገደል። ይሄ በቃ ሰው ምን አይነት ሰው ነው የመጣብን፣ ምን አይነት አረመኔ ፖሊስ ነው የመጣብን ብሎ ሲሉ ሲጮው ነበር። ይሄ ሰው የአብይ ነጸብራቅ ነው። እንግዲህ ፖሊስ ሆኖ የአብይ ምስሉን ታለ መቀመጫውን ላይ በጀርባው አብይን ይመስላል። የስራ እንትኑ ይመሳሰላሉ። የራሱን ሰው አገኘ አብይ። ከዛ አሁንም ፕሮሞሽን ተብሎ እድገት ነው ብሎ ቆንጆ ቦታ አዳማ ነው ተብሎ እንግዲህ ከአዲስ አበባ ቀጥሎ ቆንጆ ከተማ ገንዘብ ያለ አዳማ ነው ብሎ አዳማ ላይ ተመደበ። የምስራቅ ሸዋ የኦሮሚያ ፖሊስ መምሪያ ኃላፊ ሆኖ ምስራቅ ሸዋ ላይ ተመደበ። አሁን አንዳንድ ከኦሮሚያ ፖሊስ ኮሚሽን የሚታገኘው ብሔርን ከብሔር ጋር ማጋጨት ሙያ ያለው ሰው ታሪኩ ድርባባ ነው ይባላል። ታሪኩ በሄደበት ቦታ ብሔርን ከብሔር ጋር የማጋጨት እንትን ቀላል ነው የሚሆነው። እሱ ልምድም አለው። በዚህ ደረጃም ያው በሆሮ ጉዱሩ ወለጋም፣ በሰሜን ሸዋ ኦሮሚያም፣ በምስራቅ ሸዋ ኦሮሚያም በዚህ የተካነ ሰው እንደሆነ ታገኛለ። የኦሮሞን ማለት ተቆርቋሪ የሆኑ ሰዎችን አድኖ መግደል የሚታወቅ ነው። በአደባባይ ይገላል። ሰውን ከያዘ በኋላ ይገላል። ፖሊስ ማለት ፍርድ ቤት የሚባል ነገር ለመጀመሪያ ጊዜ ሆሮ ጉዱሩ ላይ ነው ባይዘው ፍርድ ቤት የፈረሰው በኦሮሚያ ደረጃ ለመጀመሪያ ጊዜ። ሌላ ቦታ በአንድ ነው። ከዛ በኋላ ነው እንግዲህ የፈረሰው። ነገር ግን ፍርድ ቤት ጥቅም እንደሌለው፣ ዳኛ ዋጋ እንደሌለው፣ ህግ የሚባል ነገር እንደሌለ፣ ህዝብ የሚባል ነገር እንደሌለ ለመጀመሪያ ጊዜ ኮማንደር ታሪኩ ነው ከሆሮ ጉዱሩ ላይ ጀመረ። ያንን ይዞ ወደ ሰሜን ሸዋ ኦሮሚያ መጣ። ከዛ በኋላ ወደ ምስራቅ ሸዋ ተመደበ። እድገት ነው እንግዲህ እንደ እድገት ነው የሚቆጠረው። ጨካኝ አረመኔ በሰው ደም የሚጫወት ሰው እድገት ያገኛል። ስለዚህ ኮማንደር ታሪኩ በዚህ ተፈትኖ ያለፈ የአብይ ገዳይ መዋቅር ነው። በጣም ተፈትኖ የአብይን ፈተና ያለፈ ይሄንን ነው ታዬ። በነገራችን ላይ የሱን ቃል ለመድገም መርዴሪየስ የሆኑ ሰዎች ተፈልገው ይሾማሉ። ለሰው ልጅ ርህራሄ የሌላቸው
ሰውን ለመግደል ፍቃደኛ የሆኑ ምንም ርህራሄ የሌላቸው ሰዎች ተፈልገው ይሾማሉ ያለው ታዬ እነኚህን ለመግለጽ ይመስለኛል። መልኬሳ ይቅርታ አንተን አስቋረጥኩ፣ ቀጥል። አዎ ልክ ነህ። አጠቃላይ የኦሮሚያ ፖሊስ መዋቅር እነ አራርሳ መርዳሳ የመጡት እንግዲህ ለማን በመፈንቅለ መንግስት ለማን ካባረሩ በኋላ ነው አራርሳ መርዳሳን የሾሙት። አራርሳ መርዳሳ የተሾመው ምን አይነት ሰዎችን ፕሮሞት ለማድረግ ነው? እንደዚህ አይነት መርደረር የሆኑ ሰዎችን ወደ ስርዓቱ ወደ ከፍ ያለ እንዲመጡ አንድ በአንድ ተለቅሞ ካሉበት ቦታ ተለቅሞ ወደ ላይ መጥቶ የውሳኔ ሰጪነት ቦታ እንዲረከቡ ለማድረግ ነበር። ምናልባት ከአራርሳ መርዳሳ በፊት የነበሩ የፖሊስ መዋቅር ህዝባዊነት ነበራቸው። ህግን ተከትሎ ነው። ታስታውስ እንደሆነ ፖሊሶች በኦሮሞ ፕሮቴስት አንተኩስም፣ ወጣት ላይ ሰውን አንገልም ብለው የንቅናቄው አካል የሆኑበት ጊዜ ነበር። እነ አራርሳ ከመጡ በኋላ ግን የኦሮሚያ ፖሊስ ህዝባዊነትን በማስወገድ እነ ታሪኩ ድርባባ አይነት ቦታ እንዲይዙ ፈላጭ ቆራጭ እንደሆኑ ተደረገ። ለምን? አብይ የሚፈልጋቸው መዋቅሮች ጨካኝ፣ አረመኔ፣ ለሰው ልጅ ርህራሄ የሌላቸው ታየ ብሎ የተናገረውን ነገር ልክ ነው። በዛ ደረጃ ነው እነኚህ ሰዎች ወደ ላይ የመጡት። ያው ብዙ ናቸው እንግዲህ እንደዚህ አይነት በጣም ነፍሰ ገዳይ የሆኑ መርደረር የሆኑ የአብይ መዋቅር በኦሮሚያ ፖሊስ በጸጥታው ዘርፍ በተለያዩ ቦታ እና ደረጃ ላይ ተመድቦ ዛሬ ህዝብን እየጨፈጨፉ ያሉት ብዙ ናቸው። መዋቅሩን ሌላ ጊዜ እንመለስበታለን የሚል እንትን አለኝ። መልካም። ለማስታወስ ያክል የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ለማጠናከር ምርመራ ማድረግ ጀምሮ ነበረ። የበቴ ግድያን ተከትሎ መርማሪዎቹን ሪሰርች የሚያደርጉትን መረጃ የሚያሰባስቡትን ሰዎች ወደዛ ልኮ ነበረ። ነገር ግን ጥሩ ነገር አልገጠማቸውም መቂ ከተማ ላይ። እሱን በአጭሩ አስታውሰንና ወደ ግድያው ግቦች እንሄዳለን። መልኬሳ ያው እሱ በጣም ለህዝብም ፐብሊክሊ በኢትዮጵያ ሰብአዊ መብት ኮሚሽን ወጥተው ተነቧል። የበቴ ግድያን ተከትለው ጥናት እንዲካሄድ ምርመራ እንዲካሄድ ከኢትዮጵያ ሰብአዊ መብት ኮሚሽን ሰዎች ተልኮ መቂ ላይ ጥናት እያካሄዱ ነበር። ብዙ ተጠንቶ ከዛ በኋላ በመሃል ጥናቱ እንዲቆም ተደረገ። የሚያጠኑ ሰዎችም ታሰሩ። እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን ማለት የኢትዮጵያ መንግስት አካል ነው። የመንግስት አካል ሆኖ ጥናቱን አካሂዶ ሳይጨርሱ በፊት ታስሮ እንዲወጡ ተደረገ። ታስሮ እንዲወጡ ከዛ ታሰሩ፣ ወጡ። ብዙ ጩኸቶች ነበሩ። እንዴት ይሆናል? በነገራችን ላይ የበቴ ኡርጌሳ ግድያ ዓለም አቀፍ የሆነ ሪአክሽን ነበረው። ከሴኔት የውጭ ግንኙነት ስታንዲንግ ኮሚቴ ጨምሮ የአውሮፓ ህብረት፣ ሁሉም ሀገራት የአውሮፓ፣ የአሜሪካ የሁሉ ሪአክሽን ነበር። መጠናት አለበት፣ በጣም በገለልተኛ አካል ተጠንቶ ገዳዮቹ ለፍርድ እንዲቀርቡ የሚል ጥያቄ ነበር። በአሜሪካ መንግስትም በአውሮፓ ዩኒየንም። ነገር ግን የአብይ መንግስት
እንደው በራሱ የሰብአዊ መብት ኮሚሽን እንኳን ጥናቱ እንዲቆም ነው የተደረገው። ከዛ ቀጥለው እንግዲህ የሰብአዊ መብት የኢትዮጵያ ሰብአዊ መብት ኮሚሽነር ዳንኤል በቀለም ቆይተው ነው እንግዲህ ስልጣን የለቀቀው። በኋላ ደግሞ ጥናቱን ጨርሰናል የሚል ሪፖርት መጣ። ይሄ ፐብሊሽ ተደርጓል። ጥናቱን ጨርሰናል ያሉ፣ ነገር ግን የጥናቱ ግኝት ምን እንደሆነ በፍጹም እንዳይወጣ ተደረገ። በዛው ነው ቀረው። በቃ በዛው አለቀ። ጥሪ ቢደረግ ቢጠየቁ መልስ የለም። በአደባባይ ስንት ጊዜ ተጠይቀዋል፣ መልስ የለም። እንግዲህ ለምን እንዳስቀሩ እነሱ ራሳቸው ናቸው የሚያውቁት። ስራቸው የሰብአዊ መብትን መከታተል፣ ጥናት ማድረግና ማሳተም፣ ለህዝብ ማሳወቅ፣ ተጠያቂዎች ለህግ እንዲቀርቡ ሁኔታ ማመቻቸት ነበረ። በዳንኤል በቀለ ጊዜ አብይን ለመከላከል ስልታዊ ጨዋታ ሲጫወት እንደነበረ ይሄ ኮሚሽን የሚታወቅ ነገር ነው። ዛሬ እንግዲህ ምን እየሰሩ እንደሆነ እነሱ ናቸው የሚያውቁት። የበቴን ግድያ ይሄን ያክል ካወራን እስኪ ስለ ግቦቹ እናንሳ። እኔ በቴ ከተገደለ በኋላ ያ ምስል እስከዛሬ የበቴ ሬሳ ምስሉ ሜዳ ላይ የተጣለውና ፎቶው ተነስቶ ተደፍቶ እንዲታይ የተደረገው እስከዛሬ አስታውሳለሁ። በደንብ የማስታውሰው ነገር ነው እና ሁላችንም አይተናል። እንግዲህ በቴ የሃይ ፕሮፋይል በከፍተኛ ደረጃ ያለ የፖለቲካ አመራር መሆኑ እና ቅድም ያወራናቸው እሱን የሚለዩ ጸባዎች እንዳሉ ሆነው ኦሮሚያ ውስጥ እንደዚህ አይነት ግድያ ለአመታት ሲካሄድ ነው የከረመው። አብይ ከመጣበት ጊዜ ጀምሮ ማለት ነው። እንደዚህ አይነት ነገር ኦሮሚያ ውስጥ እንደተለመደ የሚታወቅ ነገር ነው። ተለምዷል። እንደዚህ አይነት ነገር ሰውን ገሎ ሜዳ ላይ ይመጣል። ቤተሰብ ቢለምን ቢያስለምን ሬሳ እንዳይነሳ በብዙ ቦታዎች ሬሳ በአውሬ ሲበላ እንደነበር የሚታወቅ ነገር ነው። የሰው አካል ተቆራርጦ በጣም በሚዘገንን መልኩ ኦሮሚያ የተለያየ ቦታ ላይ ሲታይ ከረማ። አንዳንድ ጊዜ አልፎ አልፎ ሶሻል ሚዲያ ላይ የሚወጡ ዘግናኝ የሆኑ ምስሎች እንደነበረው የሚታወቅ ነው። ያ ነገር እኔን የምትቃወሙኝ ከሆነ እጣችሁ ይሄ ነው የሚል መልእክት ለማስተላለፍ እንደሆነ ግልጽ ነው። ምንም የሚያጠያይቅ ነገር አይደለም። ብዙም ግድያውንም ብዙም አይክዱትም። ወጥተው መግለጫ እኛን የገደል ነው ብለው እንደ ደርግ ጊዜ መግለጫ አይሰጡም እንጂ ሰው እንዲያውቀው በደንብ ነው የሚፈልጉት። እነሱ እንደገደሉ እንዲያውቁት ሰው በደንብ ነው የሚፈልጉት። ደምቢዶሎ ላይ ያንን ህፃን ሲገሉ ሰውም እንዲመለከት ሰው ተጠርቶ ነው። በነገራችን ላይ እዛም መጥቶ የተመለከተው ሰው እንዲመለከት የተፈለገበት ዋናው ዓላማ አብይን የሚቃወም ሰው እጣው ይሄ ነው የሚሆነው፣ ይገደላል። ሲገደል ደግሞ ደመከልብ ነው የሚሆነው፣ ሬሳው ራሱ መጫወቻ ነው የሚሆነው የሚል መልእክት ለማስተላለፍ እና በኦሮሞ ፕሮቴስት ጊዜ የተወለደውን ድፍረት ለማሸማቀቅና ሰው በፍርሃት ቆፈን ተመልሶ እንዲቆለፍና ፈርቶ ጸጥ ለጥ ብሎ እንዲገዛ እየተደረገ ነው። ውጤቱ ምንድን ነው? ታይቷል። ገና የሚታይ አይደለም። የሰው ልጅ ደምን ሲያይ ፈርቶ ብቻ የሚቀመጥ አይደለም። ኦሮሚያ ላይ የኦሮሞ ነፃነት ሰራዊት ምልምልን መቀበል እስከሚያቅተው ድረስ ከፍተኛ የሆነ ሰራዊት የገነባው እንደዚህ አይነት የጭካኔ እርምጃዎች መወሰድ ከጀመሩ በኋላ ነው። ይሄ የሚታወቅ ነገር ነው። የነሱ ዓላማ ይሄ ነው። ኦሮሚያ ውስጥ የፈጠረው ነገር ደግሞ ይሄ ነው። ከዚህ ውጪ ምልኬሳ የበቴን ግድያ በተመለከተ የነ አብይ ግብ፣ ምክንያቱም የጉዳዩ ባለቤት አብይ ነው። የአብይ ግብ ይሄ ነው የምትለው ነገር ምንድን ነው? እስኪ አንተ እንዳልከው የመጀመሪያ የአብይ ግብ በተለይ
የኦሮሞ ህዝብን አመራር ማሳጣት ነው። እንደ በቴ አይነቱን ከገደልከው ይታወቃል። የወደፊት አመራር የለውም። ያው የበቴ ግድያ በአጠቃላይ ፕሮጀክት ነው። አጠቃላይ ሃጫሉን ከገደሉ በኋላ የኦሮሞ ወጣቶችን ባሉበት ነው የገደሉት። ሰብስቦ ነው ያሰሩት። ከእስር አውጥተው ነው የረሸኑት። ይሄ ደግሞ በትዕዛዝ ነው። ባለፈው ታዬ እንደተናገረው እኔም ማቆ ነገር አለኝ። የሸኔን ቤተሰብ ግደሉ፣ እሰሩ በትዕዛዝ ነው። እንግዲህ ይሄ ሸኔ ቤተሰብ የሚባለው የፖለቲካ ስም ነው እንጂ የሚቃወሙኝን ፖቴንሻሊም የሚቃወሙኝ ሰዎችን ለወደፊትም የኔን ስርዓት ላይ የኔ አደገኛ የሚሆኑ ሰዎችን ጨርሱ፣ ግደሉ፣ አጥፉ ነው። ስለዚህ የበቴ ኡርጌሳ ግድያም ቀኑን እየጠበቀ ነው እንጂ የታወቀ ነገር ነው የሚሆነው። ሃጫሉን ከገደሉ በኋላ ማንም ሰው እንደማይቀር ቦልዶ ነው አብይን የሚቃወም። በተለይ ደግሞ ከኦሮሚያ ውስጥ አብይን አትቃወም። ይሄንን እኔ በተደጋጋሚ ተናግሬያለሁ። ኦሮሚያን እንደ ትግራይ፣ ኦዲፒን እንደ ህዋት ብሎ አብይ በድርጅት ደረጃ ውሳኔ አምጥቶ ሲያስተላልፍ እዛ ነበርኩኝ። ህዋት ትግራይን ለ27 ዓመታት ብቻውን ሆኖ ያለምንም ተቃውሞ በውስጡ በትግራይ ውስጥ ማንም ተቃውሞ ቲፒኤልኤፍ ላይ ተቃውሞ ሳይኖር ነው ትግራይን የገዛ። እኛም ተመሳሳይ ነው ብሎ ኦዲፒ በነበረበት ጊዜ ነው የውሳኔ የተላለፈው። እኔ እዛ በአካል እዛ ነበርኩ። እዛው ውሳኔ ስተላለፍ ጥያቄ ካነሱት ውስጥ ነበርኩ። በውሳኔ ነው ኦሮሚያ የአብይ ምድር ብቻ ነች ብሎ ማንም ሰው አብይን የሚቃወም ሰው በኦሮሚያ ምድር መኖር መንቀሳቀስ አይችልም ብሎ በውሳኔ በድርጅት ውሳኔ ነው። ከዛ በኋላ መምሪያ ወጣ ወደ ታች። እነ ፍቃዱ ተሰማ ማለት ነው። እነሱ እየሳቁ ነው። ሸኔን ግደሉ ማሞት ይስቃሉ ውስኪ እየጠጡ። እነ ፍቃዱ ጥዌ በቀል ተቃጠለ ኦሮሞ በቃ እሱ አንድ ጊዜ ይሄ አሳውን ለማጥፋት ውሃውን ማድረቅ ነው አላለም። እና በድርጅት ደረጃ ነው ውሳኔው ተወስኖ እንትን ታየም እንዳለው የሸኔም ቤተሰብ ግደሉ እሰሩ እንዳለው እኔም ማስታውሰው ብዙ ውሳኔዎች ነበሩ። በዛ ደረጃ ነው የአብይን ንግስና ከግብ ለማድረስ ኦሮሚያ ውስጥ ምንም አይነት አመራር፣ ምንም አይነት የተቃውሞ አመራር፣ የህዝብ አመራር እንዳይኖር የማድረግ ውሳኔ ነው። ስለዚህ ነው ፕሮጀክት ነው፣ ትልቅ ፓኬጅ ነው። ኦሮሚያ ላይ ግድያዎች ሲካሄዱ በተለይ አመራሮች ላይ ያነጣጠረ ግድያ ሙከራ፣ ግድያዎች፣ እስራት በከፍተኛ ደረጃ በፕሮጀክት በስትራቴጂ ደረጃ ነው፣ ታክቲክ አይደለም። በስትራቴጂ ደረጃ ተነድፎ ነው። ስለዚህ የበቴ ኡርጌሳ ግድያም የዛኛው ፕሮጀክት አካል ነው። ኦሮሞን አመራር አልባ የማድረግ ለኦሮሞ ተቆርቋሪ የሆኑ ለኢትዮጵያ ዲሞክራሲ ተቆርቋሪ የሆኑ ባለፈው ለአማራ ህዝብ ተቆርቋሪ የሆኑ ለኢትዮጵያ ዲሞክራሲ ተቆርቋሪ የሆኑ ሰዎች ግድያን ፕሮግራም ሰርተናል። በተመሳሳይ መልክ የኦሮሚያም አመራር አልባ የማድረግ የአብይ ግራንድ ፕሮጀክት እዛ ውስጥ ነው የበቴ ኡርጌሳ ግድያ።
ስለዚህ አንዱ በመጀመሪያ እርከን ላይ ህዝብን አመራር አልባ በማድረግና አንተ እንዳልከው ህዝብ ማለት እንደ ህዝብ እንደ ባህሪያ ሆኖ ለአብይ የሰገደ እንዲኖር የማድረግ ውሳኔ ነው። ከዛ ቀጥሎም ዲሞክራሲ የሚባል በኦሮሚያ ምድር እንደማይኖር